ሳንጨርስ እንደጨርስን ከማድረግ እግዚአብሔር ይጠብቀንና ፍጻሜያችንን መደምደሚያችንን ያሳምርልንና አንዳንዶች ማመን ብቻ መዳናችንን እንፈጸምን አድርገን ያወራሉ። እኔ ግን እላችኋለሁ ይኸው እግዚአብሔርም ቃል ጠቅስላችኋለሁ ማመን መጀመሪያ ነው እንጂ መጨረሻ አይደለም። መዳናችን የኛን ሁኔታ ተከትሎ የሚመጣ አጸፋ እንጂ ዝም ብሎ ያለ ውድ በግድ ያለ ፈቃድ በማስገደድ እጅ በመጠምዘዝ ተሚሰጥ አይደለም። ባክህ አይደንቃችሁ? ምንድነው እዚህ እየተዋወቀ እንደዚህ መመጸዳደቅ ጥሩ ነው? እየተያየ እንዲህ ከሆነማ እግዚአብሔር የዳኑ አጡ ለሚባሉ ከመንግስተ ሰማያት ትንሽ ደግሞ ከገሃነመ እሳት ትንሽ ሚክስ አድርጎ ቆንጆ ማቲያት መስራት አለ። ወመንፈስ ቅዱስ አሃዱ አምላክ አሜን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ክርስቲያኖች ምዕራፍ 2 ቁጥር 12 ይልቁንም አሁን ከእናንተ ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። መዳን የሚጀመር ነው። መዳን የሚፈጸም ነው። ለዚህ ነው ንዑድ ክቡር የሚሆን ሐዋርያ ጳውሎስ ፈጽሙ ያለው። የተጀመረ ነው የሚፈጸመው። የራሳችሁን መዳን ይላል። ወገኖቼ እኔና እናንተ የጀመርነው ልንፈጽመው የሚገባን መዳን አለ። እሱን ነው ፈጽሙ የሚለን። የራሳችሁን የሚለው ታዲያ ምንድነው ካላችሁኝ፣ የእግዚአብሔር ማዳን አንዳች ነገር ሳይቀረው ተፈጽሟል። እግዚአብሔር አድኖናል። አዎ ወገኖቼ ከቀደመው ከአዳም በደልና መርገም ነፃ አውጥቶናል፣ ድነናል። መርገመ ሥጋ መርገመ ነፍስን አርቆልናል። አዎ ድነናል። ወገኖቼ አፏን የከፈተችውን ሲኦልን በዝብዞልናል፣ ገነትን ከፍቶልናል። አዎ ድነናል። ወገኖቼ እንደ ጥንቱ ዘመን በጅምላ የምንኮነን አይደለንም። አድኖናል። አዎን ድነናል። የደበዘዘውን ነፃ ፈቃዳችንን አድምቆልናል። በጥንቱ ዘመን ጽድቅ ብንሰራ ከጽድቅ ፍሬ ማፍራት አቅቶን ነበረ። እንደውም ነቢያት ጽድቃችን የመርገም ጨርቅ ሆነ ብለው ጮኸው ነበረ። በጎ ቢሰሩ እንኳን በረድኤተ እግዚአብሔር ቢጠበቁም አባቶቻችን ሲኦል ይገቡ ነበረ። እንደውም ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 7 ላይ እንዲህ አለ፣ የምወደውን የማላደርግ የማልወደውን ግን የማደርግ እኔ ምንኛ ለሞት የተሰጠው ጎስቋላ ሰው ነኝ አለ። የምንወደውን የማናደርግ የማንወደውን የምናደርግ ነፃ ፈቃዳችን የደበዘዘ ምስኪኖች ነበር። አንድ ነጥብ ላንሳላችሁ። እኛ ኦርቶዶክሳውያን ድነናል ብለን ስንናገር እግዚአብሔር እኛን ለማዳን ዳግመኛ መከራ አይቀበልም ማለታችን ነው። እግዚአብሔር ዳግመኛ እኛን ለማዳን አይሞትም ማለታችን ነው። ዳግመኛ እግዚአብሔር እኛን ለማዳን አይሰቀልም ማለታችን ነው። ድነናል ስንል ይህንን ማለታችን እንጂ አሁን እነዚህ ነጥቦች አስተውሉ ምእመናን፣ የእግዚአብሔርን ትእዛዛት መፈጸም የለብንም ማለት ግን አይደለም። አንዳንዶች እንደዚህ ስለሚያስቡ ከመንፈሳውያን ከክፉ ሰራዊት ከአጋንንት ጋር መጋደል የለብንም ማለት አይደለም። ደግሞስ እግዚአብሔር በሰጠን ጸጋዎች መጽናት የለብንም ማለት አይደለም። ድነናል ስንል ትእዛዝ እግዚአብሔርን እየጠበቀ እዩ። ድነናል፣ እየዳንን ነው፣ ደግሞ እንድናለን። እኛ ኦርቶዶክሳውያን ቅድም ካልኳችሁ አድኖናል።
አሁን ቃሉን በመስማት ትእዛዛቱን በመጠበቅ ደግሞም በጸሎት በመትጋት መዳናችንን ሂደት ውስጥ ገብተናል። አንድ ልጅ አንደኛ ክፍልም ቢሆን ተማሪ ነው፣ ሁለተኛ ክፍልም ቢሆን ተማሪ ነው፣ ሶስተኛ ክፍልም ቢሆን ተማሪ ነው፣ ሰባተኛ ክፍልም ቢሆን ተማሪ ነው፣ አስረኛ ክፍልም ቢሆን ተማሪ ነው፣ ዩኒቨርሲቲ የሚገባ ተማሪ ነው። በመዳን ሂደት ውስጥ ነው ያለነው፣ እየዳንን ነው ያልኳችሁ ለዚህ ነው። ግን ደግሞ የተጀመረ ሊፈጸም የሚገባው መዳን ስላለ እንድናለን የምንለው ደግሞ በመንግሥተ ሰማያት በቀኙ መቆምን ርስቱን መውረስን እሱን ነው እንድናለን የምንለው። የእግዚአብሔር ቃል እንዲህ ይላል። እየሰማችሁኝ? የእግዚአብሔር ቃል እንዲህ ይላል ወገኖቼ፣ አብረንም እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ እንለምናለን ይላል ቅዱስ ጳውሎስ። እግዚአብሔር የማዳኑ ጸጋ ሰጥቶናል። ግን በዚህ የማዳን ጸጋ መሰረትነት ላይ አብረነው ደግሞ የምንሰራ ሆነናል። የእግዚአብሔር ጸጋ ደግሞ የኛ ተሳትፎ ደግሞ የኛ ድርሻ ድህነታችንን መዳናችንን ይፈጽምልናል። አሁን ሁለተኛ ነጥብ ላንሳ ወገኖቼ። ክርስቶስ በግልጽ የተቀመጡ ሁለት ምጽአቶች አሉት። አንደኛው ሰው ሆኖ ሥጋ ለብሶ በቤተልሔም በረት ተራቅቶ በቀራንዮ አደባባይ ላይ ተቸንክሮ እኔና እናንተን ለማዳን የተገለጸው የመጀመሪያው ምጽአት ይባላል። የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ልጁን ላከው የሚለው ቅዱስ ጳውሎስ ይህንን ነው። እሱ የመጀመሪያው ምጽአት ይባላል። በዚህ የመጀመሪያው ምጽአት አዳነን ያልኳችሁ ነው። ግን ወገኖቼ የክርስቶስን ብቸኛ አንድ ምጽአት ብቻ አድርገን የምንናገር አይደለንም። ቅዱስ ቄርሎስ በረከቱ ይደርብንና እንዲህ ይላል። አሜን አትሉ? እንዲህ ይላል፣ አንድ ብቻ የሆነ የክርስቶስን ምጽአት የምንሰብክ አይደለንም። ይልቁንም ይላል ከመጀመሪያው በክብር ከፍ ያለውን ሁለተኛውን ምጽአት እንሰብካለን እንጂ ይላል። አንደኛው አሁን የነገርኳችሁ ሰው ሆኖ የተገለጠበት ነው። እዩ፣ በመጀመሪያው መገለጥ ትዕግስቱን አየንበት ሲተፋበት፣ ትዕግስቱን አየንበት ሲደበደብ፣ ትዕግስቱን አየንበት ሲሰደብ። በሁለተኛው ምጽአቱ ውስጥ ካላችሁኝ ፍርዱን እናይበታለን። በመጀመሪያው ምጽአቱ በጨርቅ ተጠቀለለ። በሁለተኛው ምጽአቱ ደመናን ከፊቱ እሳት ከፊቱ እየነደደ ደመናን ተጫምቶ ይመጣል። በሁለተኛው ምጽአቱ በመጀመሪያው ምጽአቱ በግ ሆኖ ተሰዋ። በሁለተኛው ምጽአቱ ደግሞ በጎቹን በቀኙ ያቆማል። በመጀመሪያው ምጽአቱ ኃጢአታችንን ተሸከመ። በሁለተኛው ምጽአቱ ግን በኃጢአታችን ላይ ሊፈርድ ይመጣል። ሁለት ምጽአቶች ያልኳችሁ ለዚህ ነው። በመጀመሪያው ምጽአት አዳነን። አድነን ከማለት ውጪ ምንም ነገር ተሳትፎ ሳይኖረን እንዲያው አዳነን። የመጀመሪያው ምጽአት። በሁለተኛው ምጽአትስ ካላችሁኝ እንድናለን። እሱን ነው ፈጽሙ የሚለን። መቼ ነው የሚገለጠው? በመጨረሻው ዘመን በቀኙ መቆምን፣ መንግስቱን መውረስን፣ ለዘላለም ሕይወት መብቃትን በመጨረሻው ዘመን ይገለጥ ዘንድ የተዘጋጀ መዳን አለው። እሱ ተፈጽሟል፣ ገና ነው። ስለዚህ የራሳችሁን መዳን ፈጽሙ። መቼ የሚገለጥ? በመጨረሻው ዘመን። በሰማይ ቀርቶላችኋል ይላል። እዩ፣ ገነት ተከፍታለች እንጂ ገና አልገባንባትም። እኔና እናንተ እዚህ ያለ መንግስተ ሰማያት ተሰጥታለች እንጂ ገና አልተከፈተችም። እውነት አሰብ፣ እውነት ተዘጋጅቶልናል እንጂ ገና አልተሰጠንም። እውነት አሰብ፣ እውነት ተከፍቷል እንጂ ገና አልገባንም። እውነት አሰብ። በሰማይ ቀርቶላችኋል እድል አለን እንጂ ገና አልጨበጥነውም። እውነት አሰብ፣ እውነት በሰማይ ቀርቶላችኋል። መቼ? በመጨረሻው ዘመን የሚገለጠው መዳን። ምዕመናን፣ በመጨረሻው ዘመን የሚገለጥ መዳን ስላለ እሱን ነው ፈጽሙ የሚለው። እንደ አንዳንድ ውሸተኛ አስተማሪዎች በማመን ቅጽበት ብቻ ከኢየሱስ ጎን ቆሜያለሁ፣ መንግሥተ ሰማያት ገብቻለሁ፣ ድኛለሁ የሚባል ከሆነ በመጨረሻው ዘመን የሚገለጥ መዳን
በሰማይ ቀርቶላችኋል ለምን አለ። ሌላ የእግዚአብሔር ቃል ላንሳላችሁ፣ ይሄንን በደንብ አድርጎ የሚያጠናክርልን አንደኛ ተሰሎንቄ መልእክት ማስታወሻ ለምትይዙ አንደኛ ተሰሎንቄ መልእክት ምዕራፍ 5 ከቁጥር 7 እስከ 10 እንዲህ ይላል። እኛ ግን ከቀን ስለሆንን የእምነትና የፍቅሩን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኖር። እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ይላል። ወገኖቼ አሁንም ሁለት ቁም ነገሮችን፣ መጀመሪያ መዳንን ለማግኘት ነው እንጂ ይላል። እዩ በማመን ብቻ መዳን የተገኘና መዳናችን የተፈጸመ ከሆነ ገና ደግሞ ሐዋርያው ቅዱስ ጳውሎስ መዳንን ለማግኘት ነው እንጂ ያለ ለምን ስለሌላ መዳን ያወራል? አያችሁ፣ ገና በእጅ ያልተጨበጠ በተስፋ የተቀመጠ የመዳናችን ጉዳይ ስላለ እሱን ለማግኘት ነው እዚህ የተሰበሰበው። እሱን ለማግኘት ነው የሚጮው፣ መዳንን ለማግኘት ነው እንጂ ከዛስ የመዳንን ተስፋ ይላል። አየ፣ ይሄንን ተስፋ ፍጹም ለማድረግ ነው የራሳችሁን መዳን ፍጹም የሚለው። ምን ማለት መሰላችሁ? መዳናችን አሁንም ሶስተኛው ቁም ነገር ያዙ። መዳናችን የኛን ሁኔታ ተከትሎ የሚመጣ አጸፋ እንጂ ዝም ብሎ ያለ ውድ በግድ ያለ ፈቃድ በማስገደድ እጅ በመጠምዘዝ የሚሰጥ አይደለም። ለዚህ ነው የራሳችሁን መዳን የሚለው። እዩ፣ የኛን ሁኔታ ተከትሎ የሚመጣ የአጸፋ ምላሽ ነው መዳናችን። ይሄንን የሚያረጋግጥልን እግዚአብሔር ቃል አለን። አዎ፣ ምን ይላል መሰላችሁ? ብንጸና ከእርሱ ጋር እንነግሳለን፣ ብንክደው ግን እርሱ ደግሞ ይክደናል ይላል። እዩ፣ መዳናችን የአጸፋው ምላሻችን ያልኳችሁ መጽናታችን። እየሰማችሁ ይሄ ብንጸና ነው ከእርሱ ጋር ምን የምንለው የምንነግሰው። አትሰሙ? ብንጸና ከእርሱ ጋር ምን እንላለን? አየ፣ መጽናት መዳናችንን ለመፈጸም የኛን ሁኔታ የሚጠብቅ ነው ማለት ነው። ብንክደውስ እሱ ደግሞ ይክደናል። መካድ እኮ ከማመን በኋላ የሚመጣ ነው። አንዳንዶች በቃ አምነናል ይሉናል። መካድ የሚባል እኮ አለ። ያመነ እኮ ነው የሚክደው። ምን ማለት ነው? መዳናችን የኛን ሁኔታ ተከትሎ የሚመጣ የአጸፋ ምላሽ ነው ያልኳችሁ ለዚህ ነው። አንዳንዶች ማመን ብቻ መዳናችንን እንደፈጸምን አድርገን ያወራሉ። እኔ ግን እላችኋለሁ፣ ይኸው የእግዚአብሔርን ቃል ጠቅስላችኋለሁ፣ ማመን መጀመሪያ ነው እንጂ መጨረሻ አይደለም። ማመን ወገኖቼ መሰረት ነው እንጂ መደምደሚያ አይደለም። ማመን መነሻ ነው እንጂ መፈጸሚያ አይደለም። እዩ፣ በማመን እንጀምረዋለን። በማመን ወደ መዳን መንገድ እንገባለን። መፈጸሚያው ግን አይደለም። ይሄንን የሚያረጋግጥ የእግዚአብሔር ቃል አለ። አዎ አለ። ምንም ይል ሮሜ መልእክት ምዕራፍ 13 ቁጥር 11 እንዲህ ይላል። ሮሜ መልእክት ምዕራፍ 13 ቁጥር 11 እንዲህ ይላል። በሞቴ ስሙ። ሐሳቡ ግን እየገባችሁ ነው? ምን ለማስረዳት እየሞከርኩ እንደሆነ ነው እኔም ብቻ ነው የገባኝ። እየገባችሁ ነው? በጣም ጥሩ። ካመንበት ጊዜ ይልቅ ይላል አሁን የሰጧችሁ ጥቅስ ሮሜ 13 11 ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። እየሰማችሁ ነው? እዩ፣ የማመን ቅጽበት የመዳን ቅጽበት ቢሆን ኖሮ ካመንበት ጊዜ ይበልጥ መዳናችን ዛሬ ወደኛ ቀርቧል። ሌሊቱ አልፏል፣ ቀኑም ቀርቧል። በስካር አይሁን፣ በመዳራት አይሁን፣ በዘፈን አይሁን ይላል። እዩ፣ መዳናችን ወደኛ እየቀረበ የሚመጣው ከጨለማ ሥራ ወጥተን በብርሃን ሥራ እየተመላለስን ከሰካራምነት፣ ከዘማዊነት፣ ከክፋት፣ ከንፉግነት፣ ከሌባነት በወጣን ቁጥር መዳናችን ወደኛ እየቀረበ ከምን ይልቅ ካመንበት ጊዜ ወገኖቼ፣ ካመንበት ጊዜ ይልቅ ማለት እኮ የማመን ጊዜ የምንጀምርበት ጊዜ የበለጠ ግን የሚቀርበው ምን ሲሆን ነው? አሁን ያልኳችሁ እየሰማችሁ ነው። ያ ማለት ምን ማለት መሰላችሁ? ያመንበት ቅጽበት መዳናችንን የፈጸምንበት ቅጽበት እንዳልሆነ አትረዱ። ሂደት ነው። እየቀረበ ይመጣል ማለት ሂደት ነው ወይስ በቃ የተፈጸመ ጉዳይ ነው? እየቀረበ ይመጣል እኮ ምን አለው? ጊዜ አለው። ጊዜ ካለው ምን አለው? ሂደት አለው። ካመንበት ጊዜ ይልቅ ከማመን ጊዜ በላይ መዳናችን ወደኛ የሚቀርበው የእግዚአብሔርን ፈቃድ ስናደርጉት ከሆነ ወገኖቼ፣ አንድ ሊቅ እንዲህ ይላል። እየጨረስኩ ነው። ከእንግዲህ 5 ደቂቃ ነው የምጠቀመው። ትሰሙኛላችሁ አይደል? አንድ ሊቅ እንዲህ ይላል፣ ማመን ችግኝ እንደመትከል ነው ይላል። ማመን ችግኝ እንደመትከል ነው።
መተከል ብቻ በቂ እንዳልሆነ ችግኙ ለመብቀል ዛፍ ለመሆን መተከል ብቻ ይበቃል። መተከል ብቻ በቂ እንዳልሆነ በመድህኑ በኢየሱስ ክርስቶስ ማመን ብቻ በቂ አይደለም ይልና እንደገና የሊቅ ወደ ችግኙ ይመለሳል። ችግኙ እንዲበቅል ውሃ ማጠጣት፣ ችግኙ እንዲበቅል ከአረም መጠበቅ፣ ችግኙ እንዲበቅል ከንፋስ መከላከል እንደሚያስፈልግ ይላል። መጠመቅ፣ ከክፉ ምግባራት መራቅ፣ ከአጋንንት ውጊያዎች መጋደል እንዲበቅልና እንዲጸድቅ ያደርገዋል። መተከሉ ብቻ በቂ እንዳልሆነ በመድህኑ ማመን ብቻ ምን አይደለም በቂ አይደለም። እየሰማችሁ ይላል። አንዳንድ ወገኖች በቃ ያመንለት ጸድቀናል፣ ያመንለት መንግሥተ ሰማያት ገብተናል፣ ያመንለት በቃ አብቅተናል፣ አሁን እዚህ የምንመላለሰው እንደው ዝም ብለን ነው የሚል አስተሳሰብ ያላቸዋል። ለዚህ ርዕሰ ጉዳይ ያነበብኩት የሌላ ቤተ እምነት አንድ መጽሔት እጅግ አስገራሚ ነገር ይናገራል። ምን ይላል መሰላችሁ? አማኝ የእነሱን ቃል ነው የምናገረው። እቺን ሰምቶ የተኛ ሰው ካለ ጉድ እንዳለው የዛሬው ሰባኪ ደግሞ ምን አለ ብሎ እንቅልፍ እንዳይወስደው። አንድ ሰባኪ ያሉ እኛ መድረክ ላይ ቆሞ መናፍቃን እንዲህ ይላሉ፣ መናፍቃን እንዲህ ይላሉ እያለ 40 ደቂቃውን ስለነሱ እያወራ ሰዓት አለቀ። 5 ደቂቃ ብቻ። አሁን በዚህ 5 ደቂቃ የኛን ያስረዳ። መርሃ ግብር መሪው ቆፍጣና ጀግና ካህን ነበሩ። በረው ሄዱና ማይኩን ነጠቁትና እንደው ምዕመናን አደራችሁ የሚቀጥለው ሳምንት እንዳትቀሩብኝ፣ ዛሬ እነሱን አስተምሮናል፣ የሚቀጥለው ሳምንት የኛን ይነግረናል። ከቀረን ተበሏ፣ ከተኛችሁ መበላቴ ነው። ጎበዝ አሁን ስናገር እየሰማችሁ ምን ይላሉ? አማኝ የእነሱ ወሬ ነው። በየትኛውም ድካም ውስጥ እንኳን ቢገኝ አይኮነንም ይሉላችኋል። ለዚህ እኮ ነው ቻበርቻቸው የሚበዛው። አንኮነንም፣ የስፒድ ጉዳይ ነው እንጂ መድረሳችን አይቀርም ይሉላችኋል። ጉድ! እንዴት አይነት መመጻደቅ እንደሆነ ምን እያሉ እንደሆነ ታውቃላችሁ? ይኸውላችሁ ኃጢአት እንደማልሰራ እርግጠኛ ነኝ ማለታቸው እኮ ነው። ካለፈው ኃጢአት ብቻ መሰላችሁ? በየትኛውም ኃጢአት ብንወድቅ አንኮነንም ባዮች መጥተዋል። እግዚኦ ማረን። ባሪም ያደርግ ጽድቅ የሚመስል ኢየሱስ ያለ ይመስላችኋል? ቅድም በግጥሙ አልሰማችሁት ይሆናል እንጂ እነዛን 5 ውሾች አይገቡም እኮ ነው ያላቸው። ውሸት። ኃጢአት እንደማልሰራ እርግጠኛ ነኝ ይላሉ። ደግሞ ምን ማለታቸው እንደሆነ ገብታችኋል? ኃጢአት ብሰራ እንኳን ንስሐ እንደምገባ እርግጠኛ ነኝ ማለታቸው እኮ ነው። ይሄን እርግጠኛ መሆን ይቻላል? የቆመ እንዳይወድቅ ይጠንቀቅ አይደል? አንተ በእምነት ቆመሃል፣ ፍራ እንጂ የትዕቢትን ነገር አታስብ ይላል አይደል? የምን ፉከራ ነው? እርግጠኛ እንዴት ይሆናል? ደግሞስ ንስሐ በገባ እንኳን ንስሐ የተቀባይነት እንዳለው እርግጠኛ ነኝ ማለት ይቻላል? ውሸት ነው። ድነናል ስንላቸው ወዲህ ወዲያ የምንቀባዥር ወንጌል ያልገባን ያልበራልን የሚመስላቸው አንዳንዶች አሉ። እኛ እያልን ያለነው እግዚአብሔርን ስለማዳን ጸጋው ጥርጥር ነው ሳይሆን ራሳችንን ስለማናምነው ነው። ቆመን ብንወቅስ ይሄንን አንድ ሊቅ ያብራራውን ብቻ ጠቅሼ ትምህርቴን አበቃለሁ። አሁን የነገርኳችሁን ይሄን የማቴዎስ ወንጌል ምዕራፍ 13 ቁጥር 24 ምዕራፍ 24 ቁጥር 13 ሴንት ሲፕሪያን ሰማዕቱ ቅዱስ ቆጵርያኖስ እንዲህ ብሎ ተርጉሞታል። እየሰማችሁኝ ነው? እስከ መጨረሻው የሚጸና እርሱ ምን ይላል? እቺን ንግግሩን ስሙልኝ። ዝም ብለን ተራ እንደው ዝም ብሎ ፈለፈላ መጫወቻ የሚመስላቸው ሰዎች አሉ። እስኪ ቅዱሱንና ሰማዕቱን ስሙት። እንዲህ ይላል፣ እስከ መጨረሻው የሚጸና ግን እርሱ ይድናል ተብሏል። ስለሆነ ከዚህ ፍጻሜ በፊት እስከ መጨረሻው የተባለው ከዚህ የመጨረሻው ፍጻሜ በፊት ያለ ማናቸውም ነገር ወደ መዳን ፍጻሜና ጫፍ የምንወጣጣበት መሰላልና ደረጃ ብቻ ነው እንጂ የመውጣትን ሙሉ ውጤት ያገኘንበትና ከጫፍ የደረስንበት የመጨረሻ ግብ አይደለም። እየሰማችሁ ነው? ከመጨረሻው በፊት ያለው ማናቸውም ነገር ማመን፣ መጠመቅ፣ መቅረብ፣ መጋደል ወደዚያ ጫፍ የምንወጣጣባቸው መሰላሎች እንጂ ምን ነው ጥሪቱን ሲያዩ ጸልቃል እኮ በመቃር ይሉታል። በመቃር ስኮራ ብሎ አዎ ይሉ ይመስላችኋል? እንደ ዛሬ እዚህ መንገድ ላይ ለምታዩቸው ምን እንዳላቸው ዝም ብሎ አላቸው። ጸልቃል ሲሉ ዝም ብሎ ጸልቃል ዝም ብሎ በመጨረሻው ህይወቱ መላእክት ነፍሷን አጅበዋት ሲያርጉ ሰይጣን ሆይ ዛሬ ገና ጸድቄያለሁ አላቸው። ፍጻሜውን ሳታዩ እድለኛ ነው መከረኛ ነው ጻድቅ ነው ኃጥእ ነው እንዳትሉ፣ እኔን የሚፈርድ ግን ጌታ ነው፣ ቀኑ ሳይደርስ አንዳች አትፍረዱ ይላል መጽሐፍ ቅዱስ። እየሰማችሁ ነው? እየሰማችሁ ነው? ለዚህ ነው እኮ ቅዱስ ጳውሎስ ይሄን ሁሉ እየተጋደለ እኔ ገና እንዳልያዝኩት እቆጥራለሁ የሚለው። ገና አልያዝኩትም። አባ አርሳኒዮስ ለብዙ ሰዎች እያለቀሰ
አባታቸውን እየተመለከተ እያነባ የቆመበት ሰሌን በእንባ እየራሰ ምን ይል እንደነበር ታውቃላችሁ? ጌታ ሆይ እንድጀምር ይርዳኝ ይል ነበር። ወገኖቼ እንዲህ እንበለው፣ ጌታ ሆይ አስጀምረን፣ ጌታ ሆይ ጀማሪ ሆነን ሳለን ጨርሻለሁ ከማለት ጠብቀን፣ ጌታ ሆይ ገና የውድድሩን መስመር እንፈጽመው አንፈጽመው ሳናቅ ጨርሰናል ብሎ ከመሽቀዳደም ጌታ ሆይ ጠብቀን እንበለው። እውነት አሰብ አባ ሲሶ የሚባል አንድ ታላቅ አባት ነበር። 80 ዓመት ሙሉ በበረሃ ሲጋደል ቆየው። ልክ ሊሞት ሲል አንድ ነገር ደቀ መዛሙርቱ አዩ። አባ ሲሶ ሊሞት ሲል መደቡ ላይ ቁጭ ብሎ አንዲት ጸሎት ሲጸልይ ሰሙት። ምን የሚል? እባክህ አምላኬ ሆይ ለንስሐ የሚሆን ጥቂት ጊዜ ስጠኝ እያለ በለቅሶ ሲማጸን ሰሙት። 80 ዓመት ተጋድሎ እባክህ ጥቂት የንስሐ ዘመን ስጠኝ። አይደንቃችሁ? ምንድነው እዚህ እየተዋወቅን እንደዚህ መመጸዳደቅ ጥሩ ነው? እየተያየን 80 ዓመት ተጋድሎ እባክህ ጥቂት የንስሐ ጊዜ ስጠኝ። ደቀ መዛሙርቱ ግራ ገባቸው። ይሄን ያህል በእንባና በተጋድሎ የኖረ ሰው ግራ አስገባ። እንዴት ይለምናል የንስሐ ጊዜ ብለው ከዛ ምን አሉት? አባታችን አንተ እድሜ ልክህን በንስሐ እየኖርህ መምህረ ንስሐ እኮ ነህ። እንዲህ ሆነ ሳለ አሁን ጥቂት የንስሐ ጊዜ ትለምናለህ አሉት። አባታችን እንዲህ ብሎ መለሰ። ልጆቼ ሆይ ይህን መንፈሳዊ ጥበብ ንስሐ ገና አሁን መጀመሪ ነው አላቸው። መቼ? ሁል ጊዜ ትኩስ፣ ሁል ጊዜ ፍሬሽ፣ ሁል ጊዜ አዲስ፣ ሁል ጊዜ ጀማሪ፣ ሁል ጊዜ ብዙ ኖራችሁ እንደ አዲስ ነው። ክርስትና እንደዚህ ነው። ፍሬሽ ትምህርት ቤት ዩኒቨርሲቲ ያለፋችሁ ፍሬሾች እዚህ ይላችኋል። ፍሬሽ ስንሆን ስናሳዝን ግቢ ውስጥ ስንገባ መታወቂያችንን ገልጠን ለጥበቃው አሳይተን አይደል? ሽንት ቤቱ ሁሉ የአድቫይዘር ቢሮ እየመሰለ ፍሬሽ ምስኪን እኮ ነው። ትንቀጠቀጣላችሁ እንደ ጀማሪ፣ መጠለያ ውስጥ ታለቅሳላችሁ እንደ ጀማሪ ነው። እንደጨረሳችሁ ነው የምታስቡት። ገና እንዲያልያዝን እንቆጥራለን። ለዚህ ነው ፈጽሙ የተባልነው እና መጨረሻችን እንደ አንዳንድ ሰዎች እንዳይሆን እውነት ፍጻሜያችን እንዲያምር ጠንቃቃ ተረጂዎችና ወሳኞች፣ አሳቢዎችና አሰላሳዮች ቀስ ብለን የምንኖር ልንሆን ይገባል። የራሳችሁን መዳን ምን በሉ? በጸሎት በተጋድሎ በምስጢራት በቁርባኑ በንስሐው ሁል ጊዜ እንደ አዲስ ጀማሪ በመሆን ሁል ጊዜ በእግዚአብሔር ፊት እንደ ጀማሪ በመኖር እንደ ታናሽ በመኖር ገና አልያዝኩትም እስከ 3ኛው ሰማይ ተነጥቆ ገና አሁን መጀመሪ ነው እያሉ እንደኖሩት እንደነዛ ያድርገንማ። ሳንጨርስ እንደጨረስን ከማድረግ እግዚአብሔር ይጠብቀንማ። ፍጻሜያችንን መደምደሚያችንን ያሳምርልንማ። ነግሬያችኋለሁ። አንድ ቀን ግን ልድገመው። ሁል ጊዜ ይህን ምሳሌ መግለጼ የበለጠ ነገሩን ያዳብርልናል ብዬ ነው። 2 ተመራማሪዎች ናቸው አሉ። ቁንጫ ይዘው በቁንጫ ለመመራመር ላብራቶሪ ገቧል። ቁንጫይቱን ይዘው ምርምር ጀመሩ። አንድ እግሯን ቆረጧት፣ በረረች። ግኝታቸውን ጻፉ። ምን ብለው? ቁንጫ አንድ እግሯ ሲቆረጥ ምን ትላለች? ትበራለች ብለው ጻፉ። እንግዲህ ግኝት ነው፣ ምን ይደረግ። ከዛ እንደገና 2 እግሯን ቆረጡና በረሪ አሏት፣ በረረች። አሁንም ጻፉ። ምን ብለው? ቁንጫ 2 እግሯ ሲቆረጥ ትበራለች። ደግሞ አደራችሁ ቤት ሄዳችሁ ቁንጫ ስታስሱ እግር አላት የላትም ስትሉ እኔ ለወጉ ብዬ ለጨዋታው ነገሩ እንዲያደምቅልኝ ብዬ ነው። አደራችሁ እኔ ከመበላት በቀር እግር ይኖራት አይኖራት አይቼም አላውቅም። በረች ብለው ጻፉ ግኝቱ። 3ኛ እግሯን ቆርጧትና በረሪ ያሏት አልበረረችም። በረሪ ያሏት አልበረረችም። ጮሁባት አልበረረችም። ግኝታቸውን ጻፉ። ምን ብለው? ቁንጫ 3ኛ እግሯ ሲቆረጥ ጆሮዋ አይሰማም ማለት። እንዲህ አይነት ከመደምደም እግዚአብሔር ይጠብቀን። እግዚአብሔር ይስጥልን። አሜን። አብሮ ያሰማን። በሃይማኖት በምግባር ያጽናን።